ቅድም ተናድጄ ስለተናገርኩ ይቅርታ። ችግር የለም ሰኒ፣ አንቺ እኮ ለኛ አስበሽ። አዎ ግን ያው ቢሆንም እንደዛ መናገር አልነበረብኝ። ችግር የለውም ጽናቴ፣ ሁሉም ነገር አጋጣሚ። ሆን ብዬ አንቺን ለመጉዳት ያደረኩት ምንም ነገር የለም። ኪራ እባክህን እንዳትጎዳኝ። ታውቃለህ እኔ ትንሽ ነገር ነው የሚበቃኝ። ያስቀየምኩ ነገር ቅር ያለ ነገርም ካለ ደግሞ ንገረኝ። ምንድን ነው የደበቀኝ ነገር አለ? አረ የለም። በጣም ይቅርታ። ሰላም ውድና ክቡር የሆናችሁ የኔ ቤተሰቦች እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኛል። ዛሬም እንግዲህ ተወዳጁ ጽናት ድራማ ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት። ህሌናና ቅዱሴ ካፌ ተገናኝተው ነበረ። ከወንበሩ ላይ መጣ ቁጭ ስትልም አንቺ ከዚህ ጋር ሰው አለ ተነሽ ይላታል። አንተ እኔ ነኝ ትለዋለች። አንቺ የህንድ አክተር መስለሽ ነው እንደመጣሽው ይላታል። እሷም ደግሞ አፈፋ አድርጋ አዎ ሰርጀሪ ተሳስቶ ነው ልበል ትለዋለች። በዚህ መሃል ነበረ አንቺ ከዛ ቤት እንድትወጪ ፈልጋለሁ ያላት። ወደ ገደለው ግባልኝ ስትለውም ይሁን ነገር አብስሯታል። እሷ እኔ ከዛ ቤት ከወጣሁ ይገሉኛል፣ እኔ እኮ የዚህን ታክል ነፍስ አጥፍተሽ ነው እንደመጣሽው ሲላትም ነበረ። እሷም እንግዲህ ሀቄን ነው የወሰድሁኝ ገንዘቤን ወስጃለሁ ትለዋለች። ስለዚህ ከነኪራ ቤት እንድትወጪ ፈልጋለሁ፣ የነሱ ቤት መደበቂያሽ አይደለም፣ ከዛ ቤት ውጪልኝ። ከዛ ቤት ነገር አጥቶት አያውቅም፣ ወይም ደግሞ የሆነ ችግር አጥቶት አያውቅም፣ አሁን ነው የጠራው፣ ስለዚህ እንድትወጪ ፈልጋለሁ ቢላትም እሷ ግን በፍጹም አልወጣም ብላለች። ከኔ ቤት ትቆያለሽ ቢላትም ልትሰማው አልቻለችም። በሌላ በኩል ደግሞ ሰኒና ክብሮን ወደ ነኪራ ቤት አምርተው ነበረ። ኪራ ሚስቱ ጋር ሆኖ እየተቃቀፈ የወደ ወዳቸውን እያወሩ ያለ በሩን አንኳኩተው ገብተውም ነበር። እናንተ የት ሄዳችሁ ነው የት ቆይታችሁ ነው ቢሏቸውም ከሰኒ ጋር ነበርኩኝ ይላል ክብሮን። እናትም አፈፋ አድርጋ ክብሮን ስራውን ቀርተህ ነው ስትለውም አሁን ያስቀረው ትላለች ሰኒ። አሃች ነገር አላማረችኝም እያለ ኪራ የሆነች ነገር ጠባ አደረገ። አንተ ልጅ ተወኝ ባክህ ናሆሜን አረፉት ስል ደግሞ አንተም ተተካህልኝ እያለች ውሃ ልጠጣም እያለች ወደ ጓዳ ገብታ ነበረ። ክብሮንም አይኑ ተከትሎ ሲገባ ሁለቱ እየተጠቃቀሱ ነበረ። ኪራና ጽናት ማለት ነው። ተከትለሃት ሄድ እንዳያንቃትም ሲለው ነበረ። የሆነ ችግር ቢፈጠር ካንተ ራስ አልወርድም እየተባባሉ ቀልዳቸውን ቀጥለዋል። ህሌና ደረጃ ላይ ቆም ብላ እያወራች ነበረ። አንተ እኔን አታውቀኝም ማለት ነው? እኔ እኮ ህሌና ነኝ፣ አትለቅህም፣ አለቅህም፣ አታውቀኝም ማለት ነው እያለች ስትዛዛትም ነበረ። እሱን እያወራች ያለ ጽናት ደረጃ ላይ ሁማ ሁሉንም ነገር እየሰማች ነበረ። አንቺ ምን ትሰሪያለሽ ብላም አንገራገረቻት። ካንገራገረቻት በኋላም ጽናትም የሆነ ቃል አነሳ ነው ብላ ደንገጥ ብላ ወደዛ ሄደች። በሌላ በኩል ደግሞ እምሩ፣ ሰኒ እና ጽናት ሆነው ሶስቱ እያወሩ ነበረ። ባለፈው የተፈጠረውን ነገር ለኪራ ነገርሽው ወይ ይሏታል። እሷ ደግሞ ሰሞኑ ሁኔታውን አላማረኝ እኔ ምንም ነገር ማንሳትም አልፈልግም፣ ያመጣሃት እንግዳ እንዴት ጫትና ሲጋራ ትስባለች ብዬ ልናገር? ይሄ እኮ የማይነገር ነገር ነው እያሉ ነበረ። ሰኒ ደግሞ በፍጹም ይሄ ነገር መነገር አለበት፣ ለምንድነው ሁሉንም ነገር ድብቅ የምታደርጊው? ለምን አትናገርም? እያለች ሰኒ ከባለፈው ጀምራ እየተንሰራሰረች ትገኛለች። እምሩ ግን ዝምታ መርጣለች። እናም ሁለቱ ሶስቱ ሆነው እየተጨቃጨቁም ነበረ። ተናገሪ አትናገሪ የሚለው ጭቅጭቅ አሁንም እንደቀጠለ ሆኗል። ቅዱሴ ወደ ነኪራ ቤት አምርቶ ነበር። የዚችን ልጅ ነገር እንዴት አደረክ ምን እናድርግ ብሎ ሊመካከሩ መጥቶ ነበር። አሁን ጽናት ሳትነሳ አሁን ሄድና በኋላ ስትነሳ እናወራታለን፣ ልጅቷ ስትመጣ ወይም ስትነሳ እናወራታለን፣ አሁን ሄድ ጽናት እንዳታይ ትለዋል። ሁለቱ ያወሩ ነበር። ከህሊና ጋር ልግባባ አልቻልሁም፣ አንተ ግን እንድታወራ ትፈልጋለሁ ይለዋል። ኪራ ደግሞ አፈፋ አድርጎ አዎ ካፌ ቀጥሬ ላወራ ትችላለሁ፣ ምን ማድረግ እንችላለን፣ ምን ውስጥ እንደገባን እንኳን አቅም እየተባባሉ ሁለቱ ሲያወሩ ነበረ። ከዛም ካፌ ቀጥሮ ሲያወራ ራትም ከዚህ ቤት ውጪ እኔ ብር ሰጥሻለሁ የምትፈልጊውን ስራ ጀምሪ ቤት ልከራይልሽ ቢላትም በፍጹም አልችልም ይይዙኛል ያገኙኛል እያለችም ቢያለች እሱም እንግዲህ የሆነውን ነገር መቀበል ቢያቅተውም ሁለቱ ተጣልተው ተለያይተዋል። ህሌናም ነገሩን ሁሉ መቀበል አልቻለችም። ሰኒ ሁለቱ ያወሩ ያለስ ከተፋለች። ሰኒም ጽናት ኪራ ምን እያደረገ ነው እያለች ስትከራከርም ነበር ከራሷ ጋራ።
ህሌናንም ይቅርታ ጠይቃት ነበረ። በቃ ይቅርታ አድርጌልሻለሁ ትላታለች ህሌና። በዚህ መሃል ነበረ ተሎ እየተሯሯጠች መጣ ለጽናት ሁሉንም ነገርም ትነግራት ያሰበችው። ጽናት እንደዚህ አይነት ነገር ተፈጥሯል ብላ ትነግራት እያለ ኪራ በአጋጣሚ መጣ። ከመጣ በኋላ ምን እያደረክ ነው? የት ሄደህ ነው ቢባልም ስራ ሁኜ ነው እያለ ሲርበተበትም ነበረ። አንተ ስራ ነው ወይ የቆየህ? ከዛች ቦዘኔ ጋር አይደለ ካፌ ያገኘው ብላም ሰኒ ሁሉንም ነገር አፍረጠረጠችው። ጽናትም ምን ማለት ፈልገሽ ነው? እንዴት ነው ብላም ግራ ገብቷት ነበረ። አሁን ሊገባኝ አልቻለም እያለች ነበር። ሰኒና ህሌና በር ላይ ተገናኝተው ነበር። ከተገናኙ በኋላ አንቺ ልጅ ከኪራ ጋር ያለሽ ቅርርብ ምንድነው ትላታለች። የድሮ ጎረቤቴ ነው ትላለች። የድሮ ጎረቤቴ ነው ብትላትም ልሰማት አልቻለችም። የሆነ ነገር እንዳለ እየሸተተኝ ነው፣ ሁሉን ነገር እደርስበታለሁ ትላለች ሰኒ። ህሌናም ሁሉን ነገር ልታስረዳት እያለ ሁለቱም ሲሰዳደቡ ነበር። ሰደበቻት። ህሌና በጣም ተሰማት። ከተሰማት በኋላም ቤት ላይ መጣ ነበረ። ቤት እያንኳኳሁ ለምን አትከፍቱልኝም ብላ ያዙኝ ልቀቁኝ አለች። ኪራና ጽናት ሳሎን ላይ ነበሩ። ምን ሆነሽ ነው? በሩ ስላልተከፈተልሽ ነው ወይ እንደዚህ የተናደድሽ? ትላታለች ጽናት። ብትላትም እንግዳ መቀበል ግን ባህላችን ነበረ፣ እናንተ ግን አንቺ ዝም ብትይም በጓደኞችሽ እያሰደብሽኝ ነው፣ አንቺ እንግዳ መቀበል አትችይም ብላ ብቻ ሞራሏ የሚነካ ነገር ተናገረቻት። ኪራም ለምን ባለቤቴን እንደዚህ ትናገሪያለሽ ብሎ ያዙኝ ልቀቁኝ ሲል ነበረ። ሁለቱም ተጣጣሉ። በኋላ ጽናት ወደ እነሰን ቤት አምርታለች። ከዛ በኋላ ጭቅጭቁ ሲበዛባት ጥላ ወደ እነሰን ቤት አምርታ ነበረ። ሰኒም ግራ በመጋባት ቸኩዬ ነው ወይ በማለት ይህን ነገር አበላሸውት ወይ ብላ ህሌናዋ ውስጥ የሆነ ነገር ተጭሮባታል። እናም ጽናትን ተቀብላታለች። ምን ሆነሽ ነው ስትላትም ጽናት መልስ አልሰጠቻትም። ዝም ብላ ነበር የገባችው። በሌላ በኩል ደግሞ ኪራ ውስጥ ሆኖ እያወራት ነው። ህሌናን እያወራት ነው። አንቺ ልጅ ለምን አትሄጂልኝም? ቅድሚያም ሰጠው ለባለቤቴ ነው፣ ለዚህ ቤት ለምን አትወጭም እያላትም ነበረ። እህቴ ስለ እህቷም እያወራችሁ ነበር። እህቴ በሽተኛ ሆና ነው ወደዚህ ህይወት የገባሁት እያለች ስለ ህይወቷም እያወራችሁ ነበረ። እሱ ግን ስለ ህይወቷ ግድ ሳይሰጠው ኪራም ለናሆም ደውሎ ነበረ። ጽናት ወጣ ሄደች ብሎ ደውሎለት ነበረ። በመሃል እያወሩ ነበር። ተናደደ። እንዴት ወጣ ቻለች? እንዴት ከቤት ልትወጣ ቻለች? ወደ ሰኒ ጋር ሄዳ ነው የሚሆን ፈልጋትም ሲባባሉ ነበረ። ከዛ መምሩ መጣችና ምን ሆኖ ነው ሲባል ጽናት ከቤት ወጣለች ሲባል በቃ ተያይዘን እንሂድ ተባብለው ወደ እነ ኪራ ቤት መጣው ነበረ። ከመጡ በኋላም እምሩ ወደ ህሌና ሄዳ ነበረ። እምሩ የህሌና ጋር እያወሩም ነበረ። ሁሉም ነገር እየነገረቻት ነበር። ስለ እህቷ መታመምም እዚህ ጋር እንዴት እንደገባች ሌላ ህይወቷንም እያወራቻት ነበረ። ስለ መልካም ሰውና ስለ መጥፎ ሰውም በመሃል እያወሩ ነበረ። ህሌናም ስቅስቅ እያለች እያለቀሰች እኔ የሚረዳኝ ሰው የለም እያለች እያለቀሰችም ነበር። ኪራና ናሆሜ በዛ በኩል እያወሩ ነው። ሳሎን ላይ ሆነው የተፈጠረውን ነገር ተናገር ነው ምልህ ይለዋል። ናሆሜ ባክህን ውሸት ምንም አያደርግም ኪራዬ ንገራት ባክህን የሆነውን ነገር አንተ ህሌና ትወጣለች ስል ባለቤትህን አስወጣሃት እያለ ጭንቅላቱን እያደማው ነበረ። አንተ ልጅ መላ ፈልግልኝ ነው እንጂ አልሁህ አታናደኝ እየተባባሉ ነበረ። እነ ናሆሜ ከወጡ በኋላ ህሌናና ኪራ አውርተው ነበረ። የሆነውን ነገር ሁሉ እያወራችሁ ነበር። ስለ እህቷ መታመምና ስለዚህ ቤት እንድትወጣ እያለ ሁሉንም ነገር ሲነግራት ነበረ። እሷ ግን አሻፈረኝ አለች። አሁን አንቺን ትቼ ወደ ባለቤቴ ልሄድ ብሎ ወደ ጽናትም ሄዶ ነበር ከነሰኒ ቤት ሂዶም እንግዲህ ሀይጥ የጎረሰች ድመት መስሎ ዝም አለ። ኪራዬ ምን ሆነህ ነው አለችው። መጀመሪያ ፊቷን ዞራ ነበርና ዞር ብላ ኪራዬ ምን ሆነህ ነው አለችው። ምን እንደብቄህ ነው? የከፋህስ ነገር ምንድነው? የሆነውን ነገር ሁሉ ለምን አትነግረኝም? ምን ሆነህ ነው? እኔ ትንሽ ነገር ነው የሚበቃኝ፣ አታስጨንቀኝ፣ አታስከፋኝም ስትለው ነበር ጽናት። የኔ ውድ በጣም ይቅርታ ከበፊት የማቃት ጓደኛዬ ናት ሲላት እሷም ፈገግ አለች። ለምን ታዲያ ቀድመህ አትነግረኝም ነበር ትለዋለች። የኔ የዋህ ለምን ቀድመህ አትነግረኝም? መጀመሪያ ችግሩን እንፈተው ነበር አይደል እያለ ሁለቱ ተቃቅፈው ነበረ፣ ሲሳሳሙም ነበረ። ሰኒም ሳሎን ላይ ተቀምጣ አብራቸው ነበረችና እሷም ራሷን በመነቅነቅ ወደ ኩሽና ሄዳ ነበረ። የሆነውን ነገር ሁሉ ማየትም መስማትም አልፈለገችም። ብቻ የሆነ ነገር ህሊናዋ ሲንቀሳቀስባት ነበረ። ተመላልሶም ነገርየው ምንድነው ስትልም ነበር። አይ እህቴ የነገረች ነገር እየተንጸባረቀብኝ ነው እንጂ ኪራማ በፍጹም ሊያደርገው አይችልም ትላለች። በሌላ በኩል ደግሞ ኪራማ የሆነ ነገር አድርጓል፣ የሆነ ነገር ደብቋታል፣ ጽናትንማ ደብቆባታል እያለች ብዙ ነገር ስታንሰላስልም ነበረ። ድራማው ከዚህ ጋር የተጠናቀቀው በቀጣይ ሳምንት ምን ይሆን የምንለውን አብረን የምናየው ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ሰናይ ጊዜን ተመኘውላችሁ።